ቲፒኤልኤፍ ኢንፋክት የራሱን አቅም አጉድሎ የትግራይን የፕሪቶሪያ የመደራደር አቅም አዳክሞ ፌደራል መንግስት የሚጠበቅበትን ግዴታ እንዳይፈጽም ሁኔታዎችን ያመቻቸ ነው ብዬ ነው የምወስደው። ህወሓት ሲጀመር ለምዝገባው መሰረዝ ዋናው ተጠያቂ ህወሓት ራሱ ነው። አንድ ለሁለት ተከፍለው ፌደራል መንግስቱ ሜድል እንዲያደርግ በጉዳያቸው ሁኔታዎች አመቻቹ። ሁለተኛ ምርጫ ቦርድ ሄደው የተሰጣቸው ወረቀት ከ50 ዓመት ሳይሆን ከሆነ ጊዜ በኋላ የሚለው ተቀብለው መጡ። ለምንድን ነው ያንን ተቀብለው የመጡት? አንድ ሌሎቹ የተከፈለው ህወሓት ሄዶ ሌላው ክፋይ እንካች ሄዶ ያንን ወረቀት ተቀብሎ ጉባኤ ያካሂዳል የሚል ስጋት ነበራቸው እነ ደብረጽዮን እነ ጌታቸው እንደዛ እንዳያደርጉ ብለው ወረቀቱ ተቀበሉ። ለምን? ጉባኤውን ማካሄድ ስለፈለጉ። ጉባኤው ደግሞ አይደለም የፌደራል ምርጫ ቦርድ የህወሓት የራሱ ተቋማዊ አሰራሩ ህገ ደንቡ ያላሟላ ጉባኤ ነው ያካሄደው። ጎዶሎ እንደዛ ሆኖ ምርጫ ቦርድ አስቀድሞ ይሄንን ጉባኤ እውቅና አልሰጠውም አላችሁ። አንዴ ሌላው ችግሩ እንግዲህ የመጨረሻ ማዕቀብ ልጥልብህ ነው። ካሁን በኋላ በሰዓት ነው መከፋፍለው። በአንድ ደቂቃ ጨርስና ትመለሳለህ። ሌሎች ብዙ ሳስልቆይ የምርጫ ቦርድ ጉዳይ ብቻ አይደለም። በነገራችን ላይ ፕሪቶሪያ እንዳይተገበርም ከዛ በዘለለ የፕሪቶሪያ አተገባበር ላይ የሚሳተፉ ኃይሎች ከሂደቱ እንዲወጡ የማድረግ ስራ ራሱ ነው ቲፒኤልኤፍ የሰራው። ፌደራል መንግስት ቀዳዳውን ነው የተጠቀመው። የኮመርሻል ፍላይት መጀመሪያ እንደመጣ ወደ መቀለ የፌደራል ባለስልጣናትን ጭኖ ታስታውሳላችሁ። የኤልፓ የቴሌኮም የባንክ ሊያስጀምሩ ማለት ነው ሚኒስቴሮቹ ተጭነው ሲሄዱ ደብረጽዮን በአማርኛ ሶስተኛ ወገን እንኳን ያስፈልገንም ነው ያላችሁ። ናይጄሪያ እየሄድን ምን ልክ ቅድም ያጫወታችሁት ቪዲዮ በስሜት ብሎ ሁሌም እንደዛ ነው። ለነገሩ አዲስ አይደለም እንዳልከው ያኔም እንደዛው ሲል ነበረ። ከፊርማ በኋላም እንደዛው ነው የሚለውና ኢትስ ኖት ሶ ሰርፕራይዚንግ ወራታችን ጨርሰዋል። ሶስተኛ ወገን አያስፈልግም ምናምን አለ። ህወሓት ተጠያቂ ነው የሚለው ላይ ያዝልኝ። አሁንም አብይ ይሄንን ተከትሎ ገለታው የገለጸው ዋንጫና ሰርቲፊኬት ሰጥቶ ሸኛቸው። እሺ ከማንም በላይ ራሳቸውን መውቀስ ያለባቸው ራሱ ተጠያቂ ነው። አሁን ለደረስንበት ነው። አሁን እንግዲህ ካሁን ባለ ሰዓት ላስቀምጥ ነው። አሁን ሪፍሌክት ካደረጋችሁ በኋላ ኢን ዘ ኢንተረስት ኦፍ ታይም 5 ደቂቃ ነው እያደረኩ የሚሄደው። አሉላ ረጅም ብዙ ነጥቦች ላይ ሀሳብ ስለሰጠ ገለታው ሪፍሌክት አድርግና አያን አንተም የቀረ ነገር ላይ ሪፍሌክት አድርገህ በቀሩት ሰዓት 3 ደቂቃ እየረግን ያሉትን ኢሹዎች አድሬስ እናደርጋለን። ገለታው አሁን እስካሁን በተነሱት ጉዳዮች ላይ በአጭሩ ከዛ አያና የዚህ የፕሪቶሪያውን ስምምነት በተለይ ባነሳው ላይ አንድ ስምምነት ውጤታማ ይሆን ዘንድ ብዙ ጥያቄዎችን ማስነሳት የለበትም። የኩዌስችን ቤጊንግ የሆነ አሁን ግምታችንን ነው እየሰጠን ያለ ነው። አይ ይሄኛውን ህወሓት አይደለም የሚመለከተው እንደ ፓርቲ ነው ምርጫ ቦርድ ለምርጫ የከለከለው ለዚህ ጉዳይ ነው እንጂ በዚህኛው ላይ ህይወቱ አለ ወዘተርፈ የሚለው ነገር እንደዚህ አይነት ስፔኩሌሽን እንድንሰጥ አድርጓል። አሁን ደግሞ በጣም ያሳሰበኝ ህወሓት ራሱ እኔ ስምምነት አላውቀውም ካለ በክልሉ በሽግግሩ ጊዜ እኮ 50+1 ነው አይደለም ወንበር የያዘው ድምጽ ያለው። ስለዚህ ውድቅ ሆኗል ማለት እኮ ነው ፕሪቶሪያ። እና በእንደዚህ አይነት ከባቢ ውስጥ መሆን የለበትም። ትልቅ ስምምነት እንደዚህ አይነት ስምምነት ክላሪቲ ያስፈልገዋል፣ ያዥው ያስፈልገዋል። ለዚህ ነበር እኮ ህወሓትን ጊዜው አይደለም አሁን ምርጫ ቦርድ ላይ ናና ራሱ ህወሓት መሄዱን ብቻም ሳይሆን ፌደራል መንግስቱ ራሱ እኮ ትልቅ ሸክም ነበረበት እኮ። ይሄ ጉዳይ ሴንሲቲቭ ነው። ገና ከጦርነት የጦርነት ዝናብ ማባራቱ ነው እና በሀገሪቱ ህግ መሰረት ተመዝግበህ ሰው ሆነ እንዲሆነ የሚለው ነገር ይዘገይ መባል ሲገባው ለማፍረስን ፍላጎት ስላለ በፍጥነት ነው እና በአጠቃላይ የመዋቅር ግጭት ገጥሞታል። አሁን ያነሳ ነው ይሄ የውቅር ግጭት በትግራይ አካባቢ እኔ ቲፒኤልኤፍን የሚለውበትም በፌደራል መንግስቱ አብይ አህመድ በቀደም ፓርላማ ሲናገር እኔ ይሄ የፕሪቶሪያው ስምምነት ነገር ግራ እያጋባኝ ነው፣ ዋና ፈራሚዎቹ እዚህ ስምረት ፓርቲን ፈጥረዋል አይነት ነገር ተናገረ እና እሱም ግራ ተጋብቷል። ለማስፈጸም አይችልም ማለት ያደረገው እንጂ ስምረት ቢላቸውማ ጥሩ ነበረ። ግለሰቦች ከጻድቃንና ጌታቸውና አብርሃ ሰፋ ናቸው። እነሱ የሄዱት የፈረሙት ሰዎቹ የሉም ከህወሓት ጋር የሚል ነውና ግራ ተጋብቷል ጠቅላይ ሚኒስትሩም ማለት ነው። ይሄንን ስምምነት ያስፈጽማል። ስለዚህ ነው ኢትዮጵያውያን ይሄ ጉዳይ ሪቫይዝ መደረግ አለበት።
እንዴት ነው ሪቪዥን የሚደረገው? ምክንያቱም ትስስር እኮ ነው፣ ትስስር ነው። በትግራይና በፌደራል መንግስት መካከል የሚኖር ትስስር ነው። ጊዜያዊ መውጫ መግቢያ ነው አይደለም። ስለዚህ ግልጽ ሆኖ የሚያስፈጽመው አካልም ብሎ ታውቆ ክትትል እየተደረገ ኢቫሉዌት እየተደረገ ደግሞ ማለቂያውስ ምንድነው ማሰሪያም ያስፈልገዋል እስከ መቼ ነው የሚለው ነገር መወሰን ነበረበት። እና ትልቁ ችግር የመዋቅር ግጭት አለ። ሁለተኛ ፖለቲካል ኮሚትመንት ችግር አለ። ከልብ አይደለም ከሁሉ አብይ አህመድም በኩል የምናየው ህወሓት እንዲጠፋ ነው የሚፈልገው። የሆነ የብልጽግና ተቀጥላ መትከል ይፈልጋል ትግራይ ላይ በሆነ ፓርቲ ስም አንድ ተደምረናል ያለ ኃይል ትግራይ ላይ መቀመጥ አለበት። ያለዛ እየሰራ ነው ያለው ሌት ከቀን የሚመስሉትን ሰዎች እየሰበሰበናል እና ይሄ ወዴት ነው የሚወስደን? ስለዚህ አጠቃላይ ቅድም ያነሳሁት ነገር ነው ሞገስ። ችግሩ አሁንም ማየውን እንደ አንድ ኢትዮጵያዊ እኔም ራሴም ጋር ያለ ችግር ነው። ሆሊስቲክ አይደለም እንትናችን አፕሮቻችን። በየቤቱ እኮ ነው ችግር ያለው። በየቤታችን እኮ ነው እየተቃጠልን ያለው። ጦርነቱ በአማራ ክልል ነው ዛሬ። የትግራይን የፕሪቶሪያን ብቻ ነው ያነሳነው። አማራ ክልል የምታዩት ነው። ኦሮሚያ ክልል የምታዩት ነው። እነዛ ወጣቶች ለውጥ ይመጣ ዘንድ እጃቸውን እያጣመሩ ሲታገሉ የነበሩ ወጣቶች ነፍጥ ያነሱበት አካባቢ ነው። በጣም የሚያስገርም ለውጥ እኮ ነው ያለው። ምን አይነት ብሶት፣ ምን አይነት ቁጭት ነው የመጣው በምድሪቱ ላይ። ስለዚህ በየክልሉ አካባቢ ያለው ግጭት አንድ ላይ አይተን አንድ ነገር አለ። ምንድነው ወደ መደምደሚያው እንኳን አልመጣሁም፣ ግን ዩናይትድ ዊ ስታንድ ይላሉ አይደለም፣ ዲቫይድድ ዊ ፎል ይላሉ። እና አሁን የብዙዎች የየክልሉ ችግሮች የየአካባቢያችን ችግሮች ይቺን ዩናይትድ ዊ ስታንድ የምትለዋን ነገር ትተን በየአካባቢያችን ላይ ማተኮራችን ይመስለኛል ትልቁ ችግር። እና የፕሪቶሪያ ስምምነት በአጠቃላይ እንደ ወንድም ያሉላ ባነሳው ላይ ብዙ መዋቅራዊ ግጭት ውስጥ ነው ያለው። በዚህ ሊቀጥል አይችልም። ዝም ብሎ የፖለቲካ መጫወቻ ነው የሚሆነው። ቅድም እንዳልነው አንዱ ዝም ብሎ ብድግ አድርጎ ፌደራል መንግስቱን ለመክሰስ አብይን ለመክሰስ የፕሪቶሪያን ስምምነት ይጠቅሳል ህወሓትም። በዛም በኩል ደግሞ ፕሪቶሪያን ስምምነት አልተገበራችሁም እያለ ነው ያለው። እና በዚህ መካከል አይ ቲንክ ጀነሬሽን ዚ ተነስቶ አጠቃላይ ሆሊስቲክ የሆነ አቀራረብ ሁለንተናዊ እይታ ያለው ትውልድ ተነስቶ በመላው ሀገራችን ውስጥ ለውጥ የሚመጣበት የከሸፈው ሽግግራችን የሚስተካከልበት ሁኔታ ውስጥ መግባት ያለብን ይመስለኛል። 5 ደቂቃዬን ተጠቅሜ እንትኑንም እንመለሳለን። ባይዘው አለ ጊዜ መደምደሚያ ላይም ስለምሰጥ እሱንም ትጨምርበታለህ። በነገራችን ላይ አሁን ሊሰራ አይችልም ምናልባት እንዴት አሜንድ ማድረግ ይቻላል አልከው አለ። በነገራችን ላይ አንቀጽም አለው። የመጨረሻው አንቀጽ አሜንድመንት ኦፍ ዘ አግሪመንት ይላል ራሱ። አስታውሰኝ ነው ይቻላል። ፕሮባብሊ ምንድነው ያልሰራ ነገር ካለ ሙሉ በሙሉ አትጥለውም፣ ሪኢንቪጎሬት ታደርጋለህ። ፐርሃፕስ ኢዝ ኢት ታይም ቱ ሪኢንቪጎሬት ኢት የሚለውን ነገርም እንደ ጥያቄው ዝም ብሎ አንስቶ ማለፍ ይቻላል። ራሱ ያስቀምጣል ስምምነቱ ማስተካከል ማሻሻል ኢትስ ኖት አባውት እንትን ማድረግ አይደለም መወርወር አይደለም፣ ግን ሁለቱም ወይ ሌሎቹንም ጨምሮ ማስተካከል ወይም አሜንድ ማድረግ ወይም ማሻሻልም ይቻላል። እግረ መንገዱን እዛው አግሪመንት ውስጥም አለ ለማለት ፈልጌ ነው ይሄንን ያነሳሁት። አያና በተነሱት ነገሮች ላይ ሐሳብ ስጥና ወደሚቀሩት ነጥቦች እንሻገራለን ወደ መጨረሻዎቹ። ያ በነገራችን ላይ አሁን ያሳየው አሜንድመንት ክሎዝ በማንኛውም የህግ ዶክመንት ውስጥ አሜንድመንት ክሎዝ ኮመን እና ይሄኛው is one of the most vague amendment በጣም ጀነራል የሆነ ሰፊ የሆነ ግልጽነት የጎደለው አሜንድመንት ክሎዝ ነው። ሚውቹዋሊ ሁለቱም በጋራ ተስማምተው ይላልና በጋራ ከተስማሙማ ለምን አያስፈጽሙ? ሲጀመር እኮ ስለማይስማሙ ነው አሜንድመንት የሚያስፈልገውና ሞር ኢን ዲቴል ተሂዶ ገሌ መሃል ገብቶ ይሄንን ያስተካክላል ወይም ደግሞ ይሄንን የሚደረግበትን ሜካኒዝሙን አላሳወቀምና ቬግ አሜንድመንት ክሎዝ ነው። ግን እንዳልከው አለ ወንድም ገለታው ካነሳው ነገር ጋር ኮምፕሊትሊ የሚቃረን ሐሳብ ያለኝ ቦታ አለ። እሱም ቅድም አሉላም ብሎታል፣ ሌሎችም ቶጌታቸው ሌላም ሰው ሲናገረው እንሰማለን። ማስፈጸም ላይ ሲመጣ ለአንድ አካል ብቻ ወስደንም እንደፈድፈው አይሆንም። ማስፈጸም ላይ ጉድለቶች ከተለያየ አካል ሊኖር ይችላል። አንዳንዱ ጥርት ባለ መንገድ ወደ አንድ አካል የሚወሰድ ኢንቴንትም ያለው ዓላማ ምክንያትም ያለው ለፖለቲካ መጠቀሚያነት ሲባል ነገሮችን የማጓተት እነኚህ ነገሮች ይታያሉ።
እንዲፈርስ ፈልጓል የሚል ኢንቴንት ግን ክሌም ስናደርግ የፌደራል መንግስት የፕሪቶሪያ አግሪመንት እንዲፈርስ ቢፈልግ ከበቂ በላይ ግብዣዎች አሉት። ትግራይ ላይ የነበረውን ከሻቢያ ጋር ተቀናጅተህ የሚሰራውን ኢንተርናሽናል ባውንደሪ ከፍተህ የመረብ ድልድይ ላይ የሚደረገውን ጫወታዎችና ይሄንን ወደፊት ወደ ኋላ ማለት ጋዜጠኛ መቀያየሩ ምኑ ግብዣ ነው እና ግባ በሞቴ ነው። ይሄን ግብዣ ተከትሎ ለመሄድ ከበቂ በላይ ግራውንድ ሴት ተደርጎለታል። ከዛ በዘለለ አልፎ ተርፎ አሁን የጽምዶ ኤክስቴንሽን አድርጎ ከሌሎች አማራ ክልል ላይ ካሉ ኃይሎች ጋር 10ም 20ም ድሽቃ በማቀያየር ዘመቻ አንድነት የሚባለው ራሳችሁን ውስጣችሁን አዝለታችሁ አንዱ ነው በሚል ሰበብ እዛው ፋኖ ውስጥ ያሉ ሰዎችን እሱን የማስተካከልና የመከርከም ስራ ከማሰራት አልፎ ጋሸናና ወልዲያ ላይ ሰሞኑን ያየነው ስትራቴጂክ ፖዚሽኖችን ያዙ የሚል ቀጥታ ከህግደፍ ጀምሮ በጀነራል ምግቤ በኩል የፋኖ መዋቅር ውስጥ ያሉ አንዳንዶቹ ጋር አብሮ የሚሰራው ስራ ሲሰራ መንግስት ይሄ ነገር እየሰፋ እንደዚህ ወደ ፉከራ ሲኬድ ሰው ማሰልጠን ሲጀምር የመሳሪያ ዝውውር ሌሎች ትስስሮች ሲጀምሩ ናሽናል ባውንደሪ ሲጣስ ከበቂ በላይ አመክኖ ከበቂ በላይ ኮዝ እያለ ፕሪቶሪያን ሊያፈርስ የሚችለውን ብቸኛው መድኃኒት ወይም መርዝ መታኮስ ነው። ለመታኮስ የሚያንሰው ነገር በሌለበት ሁኔታ ገብቶ አይ አስፈጽማለሁ በተሰጠኝ መብት መሰረት ግማሽ ስልጣንን መካፈል ይችላል ብሎ እና አቶ ጌታቸው በተገፉበት ሰዓት እኮ ብዙ እኔ የተጋሩ ጓደኞቼ የምናወራቸው በሚዲያ እንነጋገራለን። ከነሱ ጋር ስናወራ ምንድነው ይሄ ዳተኝነት በመንግስት በኩል ቢታየው? ለምንድነው የለቀቃቸው እነኚህ ሰዎች ምን እስኪያደርጉ ነው የሚጠብቀው? ያስፈጽማል ተብሎ የተቀመጠው ሰውዬ መስራት አቅቶት ማህተም ተቀምጦ ለነፍሱ ሮጦ እስከሚወጣ ድረስ የፌደራል መንግስት ፕሪቶሪያ ፕሪስክራይብ የሚያደርግለትን ኃላፊነት ለምንድነው የማይወጣው? ለምንድነው ፓርቲሲፔት የማያደርገው የሚለው ዲስፓይት አሁን ገለታ ከሚለው ኮንትራሪ ነው ብዬ የማስበው። መንግስት ተሳትፎ የፕሪቶሪያን አግሪመንት ለማፍረስ ፍላጎቱ ቢኖረው ከበቂ በላይ እጁ ላይ ያለ ገብቶ አልፎ እኮ ቀደም አልኩ መጥቶ ጋሸና ላይ እስከ ማዋጋት ድሽቃ እስከ ማመላለስ ከሻቢያ ድሽቃ ወስዶ ወደ ፋኖ እስከ መስጠትና ይሄንን ትስስር የመፍጠር ዘመቻ አንድነት ቀጥታ ትዛዙ ከህግደፍ የመጣ በምግቤ በኩል የተፈጸመ ነበር። እዛው ፋኖ ውስጥ ያሉ ስትራክቸሮችን እንድታስተካክሉ ተብሎ አንዳንድ ውስጥ ያሉ ሰዎች እስከ መመታት የደረሱበት ነው። ይሄ ሁሉ ሲሰራ ድንበር ሲከፈት ዝም ብሎ እያየ ያለበት እየታገሰ ያለበት ምክንያት እንዲፈርስ ቢፈልግ ኖሮ ከበቂ በላይ ምክንያት ኢንተርናሽናል ኮሚኒቲውም ሊወቅሰው የማይችል ከበቂ በላይ ምክንያት አለና ኢንተንቱ አለው የሚለውን ፕሩቭ የሚያደርግ ነገር የለም። ጉድለቶች አሉ ብንል አሁን በዲዲአር በኩል ፋይናንስ ላይ ያሉ ችግሮች የተፈናቀሉ ሰዎች ጋር ተያይዞ ያሉ ክፍተቶች የተለያዩ ነገሮች ነው። እነኚህን ጉድለቶች የሚጋራበት ቦታ አለ ብንል አንድ ነገር ነው። እንዲፈርስ ይፈልጋል ካልን ግን ህግደፍ ነው እንዲፈርስ የሚፈልገው። በጽምዶ በኩል የቲፒኤልኤፍን ከጽምዶ ጋር ከህግደፍ ጋር ወይም ከሻቢያ ጋር የሚሰራው አካል የዚህ ሙሉ ኢንቴንቱን ያሳየበት አክሽኖቹ እንዳለ የሚናገሩ ናቸውና አይ ቲንክ that's quite to the contrary ነው በሚለው ቦታ ላይ ነው ቆም ያለሁት። አሉ ላይ ያነሳቸው በጣም ኪ ፖይንቶች አሉ። አንዳንዴ ተመልሰን ካላየን እንድረሳለን as we go አሁን ላይ ያለንበትን ብቻ የምናይ ከሆነ ይሄ ቢልድ ያደረገ ነገር ነው። ሻቢያ በኢትዮጵያ ፖለቲካ ውስጥ ያለው ተሳትፎ ግልጽ ነው። ዛሬ ፋኖ ይመራሉ የሚባሉ ሰዎች ግንቦት ሰባት ሆነው ከሻቢያ ጋር ሲሰለጥኑ ሻቢያ ሃርበር ሲያደርጋቸው የነበሩ ሰዎች ናቸው። ዛሬ ኦሮሚያ ውስጥ አለ የሚባለውን ግጭት ጦርነት የሚለውን ስም ለመስጠት ትንሽ ያው አይ ቲንክ ትግራይ ላይ የነበረው ጦርነት ነበርና እነኚህን ግጭቶች እነኚህን ሪቤሊያንና ወይም አርምድ ጎሪላ ፋይትስ የሚያካሂዱ ሰዎች ቤታቸው የነበረው መሰልተኛቸው የነበረው እዛው ህግደፍ ጓዳ ሻቢያ ጋር ነበር። እነኚህን ነገሮች የሚቀመም የሚሰራ አካል እጁን እንዲያስገባ በር የተከፈተበት ትግስት የፕሪቶሪያው አግሪመንት ሬሜዲ ሊያደርግ የሚችላቸው ነገሮች አሉ። ትግስት ይጠይቃል፣ ስራ ይጠይቃል ከሚል አንፃር ነው። አሜንድመንት ላይ እንዳልከው ምን አሜንድ ይደረግ የሚል ነገር ካለ ወይም ግልጽነት የጎደለው ነገር አሁን የተፈናቀሉ ሰዎች መመለስና የሂደት ተፋሰስ አሁን ሳይመልቴኒየስሊ የሚል ኬንያ ላይ የተነሳው በተጓዳኝ ይካሄዳል የሚለው ተጓዳኝ ማለት ምን ማለት ነው? አንዱ የትኛው ግርግ የትኛውን ይቀድማል የሚለውን ነገር ሞር ዲቴይልድ የሆነ ማውጣት ካስፈለገ እሱን ማድረግ ይችላሉ። እኔ አሁን እያየው ያለሁት ግን ሞር የጸና አቋም ላይ ናቸው ያሉት። ረፍት ወስደናል፣ አሁን ሻቢያ አለን፣
አማራ ክልልም ላይ ኦሮሚያም ላይ ሰሞኑን ሱዳን ላይ የሆነ ኢንተለጀንስ ደርሶኝ ነበር ሱዳን ላይ ሚቲንግ እንደነበራቸው ከወር በፊት እኔ ኢትዮጵያ ያለውኝ እዛ ኤርትራ ላይ ሚት እንዳደረጉ ኢትዮጵያ ውስጥ ያሉ ሬበል ግሩፕስ እና የግደፍ ሰዎችና የቲፒኤልኤፍ ሰዎች እንደተገናኙ ሚቲንጎቻቸውን እንሰማለን ይሄ የሚያሳየው እኛ ኮላቦሬት አድርገን አብረን ከቆምን የሆነ አይነት በጉልበት የሚመጣ ውጤት አለ የሚል ኮንቪክሽን ውስጥ ገብተዋል ከዛም እንዲወጡ ህዝብ ጫና የሚያደርግ ከሆነ ቅድም ገለታው እንዳለው ኮሌክቲቭሊ የምንሰራ ከሆነ ኢዘር አሜንድመንት ተደርጎ ኦር ኦንስ አሁን ባለበት ፎርሙ የፕሪቶሪያ አግሪመንት መፈጸም ኢትዮጵያ ውስጥ ላሉት ሌሎች እዚህም እዛም ለተፈነቀሉ ድንጋዮችና ላሉት ግጭቶች ፈብራኪውና አዛማቹ የሻቢያ መንግስት እንደሆነ ከማወቅም ጥያቄዎቹንም ለመፍቻ ተብሎ ቅድም በኢሬቻ ምክንያት ወደ ከተማ መግባት የሆነ ቦታ ሄደን አደርን ይላል ጥሩ ነው እንደዛነን ነገሮችን ማንሳትና ይሄ ችግር ነው በሰዎች የመንቀሳቀስ መብት ጋር ህገ መንግስታዊ መብትን የሚጫን ነገር ነው እንዴት ይሄ መስተካከል አለበት ይላል ግን ለዚህ ሬሜዲ የሚሆነው ለ50 ሳንቲም ዶሮ የ500 ብር በግ መግዛት እንዳይሆን ዶሮ አሁን ትንሽ ተወዳለች ስለዚህ ለ2000 ብር ዶሮ 200,000 ብር የ200,000 ብር በሬ አድርገው ኢንፍሌሽኑን ታሳቢ አድርገ ማለት ነው እኛ የድሮ ሰዎች ስለሆነን ያው በጉን ከገዛህበት ቆዳውን የምትሸጥበት በሚወደድ ዘመን ነው የበላነውና ሶ ይሄኛው አይነት ሬሜዲ እንዳይሆን አንዳንዶቹ ነገሮች ማኑፋክቸርድ ሆኑ የተጋነኑ ትርክቶች ለህዝብ እንዴት አዛምተን የመንግስት ከጦርነት ወጥቶ ሳይጠናከር በፊት እንዴሳክ እናደርጋለን እዛው አማራ ክልል ላይ ያለው መዋቅር ውስጥ ፌደራል መዋቅር ውስጥ ሰዎች አሉ ከሻቢያ ጋር ኦሬዲ ተሰስራችን በኩርፊያው ላይ ፕሪቶሪያ ላይ ባለመሳተፍ ኩርፊያ ዙሪያ አጠናክረናል ይሄ መንግስትም ደግሞ እኛ እንደምናስበው መጀመሪያ ላይ ያነሳውት እንወስደዋለን ብለን ባሰብንበት መንገድ እየሄደ አይደለም የራሱ ኢንቴንት ያለው ይመስላል ስለዚህ ይሄንን ስልጣን የመረከብና ይሄንን ነገር የመቀየር ካርዶች እጃችን ገብተዋል ብሎ የተንቀሳቀሰ አካል ለነዚህ ችግሮች ለነዚህ 500 ብር ነው ያልከው የ2000 ብር ዶሮዎች የ500,000 ብር ወይም የ200,000 ብር በሬ ያረደበት ሁኔታ አማራ ክልል ላይ ዛሬ የምናየውን አይነት ቀውስ የፈጠረበትና ዞሮም ደግሞ ገጥሞ አሁን በጽምዶ በኩል አንዳንድ ነገሮች የተደረጉበት ይሄንን ሬሜዲ ለማድረግ ወደ ንግግር ወደ ኔጎሺዬሽን ፖለቲካል ሴትልመንት ፕሪቶሪያ የሚለው እሱ ነውና ወደዛ መመለስ አለበት የሚለውን ስትሬስ ለማድረግ ፈልጋለሁ ቴንክ ዩ እሺ በጣም አመሰግናለሁ ገለታው የምትጨምረው ነገር ካለ ያየው ስለሆነ በደንብ ሪፍሌክት አድርግና ወደ መጨረሻው ጥያቄ እንሻገራለን አንድ ይሻል እሺ አመሰግናለሁ ወንድሜ አያና እኔ ካልኩት ሐሳብ ተቃራኒ ቢሆን ምንም ችግር የለውም ነገር ግን እኔ የምረዳው ነገር አሁን የኢትዮጵያ መንግስት አንድ ችግር ውስጥ ገብቷል ትራንስፓረንሲ የሚባለው ዴሞክራሲ የሚባለው አካውንታቢሊቲ የሚባለው ነገር እንዲሸሽ የሚያደርገው ችግር ውስጥ ገብቷል እንዲፈራቸው እነዚህን ጉዳዮች እንዲፈራቸው ይሄ ችግር የሽግግር ፍትህ ጥያቄ ነው ይሄ በኢትዮጵያ ውስጥ ብቻ ያለ ችግር አይደለም ለነገሩ የተለዩ ሰዎች ስለሆኑ አይደለም የብልጽግና ሰዎች በብዙ ዓለም ውስጥ ፖስት ዋር የሚባለው ድህረ ጦርነት ጊዜ የሚፈጠር ነገር አብይ አህመድ ጀነራል ሆኖ ገብቶ ሲያዋጋ የነበረ ሰው እኮ ነው በጦርነቱ ጊዜኛ ተቃውመን ነበር ያኔ ባልደራስ ውስጥ ነበርኩና ቄስ ራሱ ጠቅላይ ሚኒስትሩ የሚገባበት ለምንድን ነው እንደዚህ የሚሆነው አካፋያና አካፋን ዶማያን እንዴት ይባላል በሲቪል ጦርነት ውስጥ ወታደር አለ የተመዘገበ ወታደር ያ ወታደር ጸጥታ ማስከበር ኃላፊነት አለበት ታዞ እሱ ነው ይሄዳል ከዛ ውጪ እንዴት የሃይማኖት ሰዎች ሁሉ ተጋብዛላችሁ እንዴት ይሄ ሁሉ እንቅስቃሴ ታደርጋላችሁ የሚል ድምጽና ሰማ ነበርና አነሰ ድምጻቸው በጣም እንደውም ፎቶ የለጠፈው አየው አንድ ጊዜ ምንድነው የኢትዮጵያን እንትን የሚቃወም ሰው ነውና የሰሜን ጦርነት ላይ ተቃወመ ነው ተፈልጎም እያዘለበ ምናምን የሚል ተለጥፎ አየውኝ አንድ ቦታ ላይ እና ስጋታችን ይሄ ነበር ፖስት ዋር ወይም ድህረ ጦርነት እንደዚህ አይነት ስጋት ያመጣልና ይሄ መንግስት ለዚህ ነው ስለሚሰጋ ነው ስምምነቶች እንዳይሰምሩ የሚያደርገው ወንድም ያያይ ነው አይደለም ይሄ የተለዩ ሰዎች ስለሆኑ አይደል ወንድሞቻችን ናቸው እነሱ ኢትዮጵያውያን ሁላችን ኢትዮጵያውያን ግን ከባድ ስጋት ውስጥ ገብተዋል እጃቸው በደም ተጨማልቋል ማዝናል ይሄን ቃል በመዘጋጀት እንትን በማለት ትግራይ ውስጥ ያለቀ ህዝብ እስካሁን እጅና እግሩ የተቆረጠ ሰው ፍትህ ይፈልጋል
እነዚህ ሰዎች የተጋጩት አማራ ውስጥ ያሉ አፋር ውስጥ ያሉ ሰዎች ፍትህ ይፈልጋሉ። እነዚህ ሰዎች ፍትህ ምንም ሳያገኙ አዝማቾቹ ናቸው የተሸላለሙት ዋንጫ። እንኪያስ ጥፋተኛው ህዝቡ ነው ማለት ነው። እነሱ የትግራይ ህዝብና ሌላው ህዝብ ነው ማለት ነው ጥፋተኛው። ስለዚህ የሐቀኛ የሽግግር መንግስት እንገንባ፣ ልጓሙን እንተው እና በራሳችን ላይ እንፍረድ ቢሉ ምናልባት የሽግግር ፍትህ ደብዳቤ የሚጽፈው መጀመሪያ ለጠቅላይ ሚኒስትሩ ሊሆን ይችላል፣ ለፊልድ ማርሻሉ ሊሆን ይችላል፣ ለዚህ ከትግራይ በኩል ላሉት አዋጊ ጀነራሎች ሊሆን ይችላል። ስለዚህ በዚህ መካከል ያሉ ሰዎች እነዚህ ሰዎች እንደዚህ አይነት ስምምነቶችን ያደናቅፋሉ ለማለት ነው። ዝም ብዬ እንደው እንድፈርድባቸው ሳይሆን ይሄ የተለመደ አሰራር ነው። ብዙ ሀገር የሽግግር ፍትህ እንዳይሰምር የሚያደርጉት የተጠያቂነት ስሜት የተጠያቂነት ጥላ የሚያባረራቸው ሰዎች ናቸው እና ኢትዮጵያ ያላቸው እዛ ጉዳይ ላይ ስለሆነ ከዛ ጋር ነው እንደው አላስረዝም ይችን ብቻ ሪፍሌክሽን። እሺ የመጨረሻውን እንመለሳለን። አሁን ካሉላ ጀምራለሁ ዛዘር ዌይ ራውንድ። ስለዚህ አሁን ሁለት ነገሮች ይታያሉ። አሁን ፕሪቶሪያ ስምምነት ከተፈረመ 3 ዓመት አለፈው። ብዙ ገመገምን፣ ሙሉ ባይሆንም የተወሰነ ነገር ነካካን፣ ያስገኘልንም በዚህ ምክንያት ደግሞ የጎደሉትንም ነገር በመጠኑ ለማሳየት ሞክራችኋል። ወደ ጦርነቱ የሄድንበትም አንዳንድ ነገሮች አንስታችኋል። ይህን ሁሉ የምናወራው ለመማር ነው፣ ለሌላ አይደለም። በዚህ መሀል ግን ሁለት ነገር አለ አሁንም አፍጦ ያለው። በአንድ በኩል የቀውስ አዙሪቱ ቀጥሏል። ኦሮሚያ ክልል ላይ አሁንም ጦርነት አለ፣ 6 ዓመት አልፎታል። ከፕሪቶሪያ በኋላ ደግሞ የተፈጠረ ጦርነት አለ፣ ወይም አያና ግጭት ብዬ ጠራዋለሁ ያልከው አማራ ክልል ላይ ያለ ግጭትም አልነው ጦርነት ቀውስ አለ። የትግራይም ቢሆን ሙሉ በሙሉ ሪኢንትግሬት አልተደረገም። እንኳን ሪኢንትግሬሽን አይደለም መሰራት ያለባቸው ነገሮች ራሱ በሚገባ ልክ እንዳልተሰራ ስትናገሩ ነበረ። ፋስት ፎርዋርድ እንደገና ደግሞ እንዳውም ከዛም ያ ሳያንሰን ወድመን ያ ሁሉ ህይወት ወድሞ አገር ወድሞ በህዝብ መካከል ያለው ግንኙነት ሻክሮ የነገያችን ግንኙነት ሁሉ እንዳይሆን ሆኖ ሳለ ዛሬም የጦርነት አራራ ላይ ነው ያለ ነው። በጣም እያሟሟቁ ነው ያሉት። የጦርነት ድቤው ነጋሪቱ እየተጎሰመ ነው ያለው። በጽምዶ ስምም ጥራው ከኤርትራና ኢትዮጵያ መካከል ያለውን ግንኙነት በሉት ዞሮ ዞሮ የጦርነት ድምፅ የጦርነት ሽታ ወይም ዋዜማ ላይ ነው ያለ ነውና እነኚህ ሁለት ነገሮች አሉ። ተጠያቂነት አልመጣም። የሰብአዊ መብት አያያዝም ያን ያህል የተሻሻለ ነገር የለም፣ እየባሰበት ነው። ፖለቲካችንም ምንም የተሻሻለ ነገር የለም። በድህረ ፕሪቶሪያ ጊዜ ጥያቄው የሚሆነው ከፕሪቶሪያ ምን እንማራለን፣ ምንስ እናድርግ የሚል ነው። ስለዚህ የመጨረሻው ጥያቄ የሚሆነው እሱ ነው። አሉላ ምን እንማራለን? ሲጀመር እየተማርን ነው ወይ? እኛ የምንማር ሰዎች ነን ወይ? እኔ በግል የምጠይቀው ግን ምንድን ነው የምንማረው? አይ ቲንክ አንዱ ትልቁ ችግር ኢትዮጵያ ውስጥ አሁን የተከሰተውና ለውጭ ኃይሎችም በቀላሉ ለወደፊት የሚመጣ ያሰጋኛል የምለው ለዛ ነው። በከፍተኛ ደረጃ የውጭ ኃይሎች እየተሳተፉ እንዲሄዱ ልክ ሱዳን ላይ ያለው አይነት ነገር የመሆን ሁኔታ እንዳይፈጠር በመስጋት ነው። ሚሊታራይዜሽን በጣም ጦረኝነት አለ። ሶ አይ ቲንክ ኢትዮጵያውያን ወደ ሀሳብ ፖለቲካ መምጣት አለባቸው። የፈለገ የፖለቲካ ልዩነት ቢኖር በሀሳብ በብዕር በወረቀት መሆን አለበት። በነገራችን ላይ በሀሳብና በብዕርና በወረቀት ከሆነ የፈለገ ልንባባል እንችላለን፣ ግን የሚጠፋ ህይወት የለም፣ የሚወድም ንብረት የለም፣ የሚወድም ኢኮኖሚ የለም። ሚሊታራይዜሽኑ በተቀጠለ ጦርነቱ በተፋፋመ ቁጥር ጦረኝነት በተስፋፋ ቁጥር ግን እኛ መጥፋታችን ብቻ አይደለም መውደማችን፣ ኢኮኖሚው አገሪቱ ማለቱ አይደለም። ያ ሚሊታራይዜሽን እንዲኖር በከፍተኛ ይሰሩና እንዲቀጥል የሚፈልጉ ያ እንዳይቀጥል የምናደርገው ጥረት ደግሞ በጣም እንትን የሚላቸው ተስፋ የሚያስቆርጣቸው እና ቢቀጥሉ ምን አለ ብለው እንትን የሚሉ ኃይሎች አይ ቲንክ ይፈልጉታል ጦረኝነቱ። ሶ የተቻላቸውን ሁሉ ያደርጋሉ። ከዚህ አንጻር ፕሪቶሪያ አሁን እኔ ፕሪቶሪያ ጠበቅ አድርጎ መያዝ ያስፈልጋል ባይ መተግበር አለበት። እሰቶች መቆም አለባቸው። እሰቶች እየበዙና ትግበራው እየቀረ ከሄደ ኦፍኮርስ ወደ አለመኖር ይሸጋገርና ፕሪቶሪያ ዞር ሲል አሰብስቦ የሚጠብቅ ኃይል አለ በዛ ዙሪያ እየሰራ ያለ። ለምሳሌ የፕሪቶሪያ መፍረስ አንዱ የሚያረጋግጠው ቲፒኤልኤፍ የትግራይ የፖለቲካው ሚሊተሪ መሪዎች ወደ ጦርነት እንዲገቡ ማድረግ ነው። ሻዕቢያ በጣም እዚህ ላይ እየሰራ ነው። አንድም ትግራይ ውስጥ
መጀመሪያ የዛ ያለ አጽዷቸው አውጧቸው የጌታቸውን አስተዳደር አፍርሱ የተወሰኑ ዞኖች በእናንተ ቁጥጥር ውስጥ ሌሉ እዛ ያሉት አስተዳዳሪዎች አባሯቸው ይሄ አሁን በኢትዮጵያ ደረጃ የሚያደርገው እርስ በራሳችን የማበጣበጥ በክልል ደረጃ አደረገው ማለት ነው ከዛ እንደገና ወደ ምንድነው እያዘጋጀ ያለው ይሄ በተን ቲፒኤልኤፍ እየተጫነ ፌደራል መንግስትን ወደ ጦርነት ለመጋበዝ ነው ፌደራል መንግስት ጊዜያዊ አስተዳደሩ ከፈረሰማ በቃ ፕሪቶሪያ ፍርሳቷል ብሎ እንዲመጣ ኦኬ በዛ አልመጣም ግን ትግራይ ውስጥ መበጣበጥ ተፈጥሯል አነስ ያለ ማለት ነው ትግራይ ላይ ያለው መበጣበጥ የኢትዮጵያ መበጣበጥ ነው እዛም ተጋሮች እርስ በራሳቸውን ከተጣሉ ኢትዮጵያ ነው ይጣሉ ያለው ኢትዮጵያ ነው እየጎደለባት ያለው የትግራይ ህዝብ ነው እነዛ ደግሞ የሚያዩት የኢትዮጵያ አቅም መዳከሙን ነው የሚያዩት በትግራይ ደረጃ ይሁን በኢትዮጵያ ደረጃ ምንም ልዩነት የለውም ለነሱ ከዛ በኋላ ግን ፌደራል መንግስት ልኩ አልፏል ወደኔ እየተደረደሩ ነው አሁን የትግራይን ጨርሰው ባለበት አሁን ደቡብና ጊዜያዊ አስተዳደሩ ማፍረስ ደቡብ ትግራይን መቆጣጠር ትግራይ ውስጥ ላይ ኢትዮጵያን የማበጣበጥ ስራ ተደረገ ከዛ ግን በቂ ስላልሆነ ወደ አፋር ሄዳችሁ ደግሞ አሳዷቸው ይባልና ፌደራል መንግስቱ ከዛ በኋላ የሆነ የራሱ ያስቀመጠው መስመር ሊኖር ይችላል ኦኬ አሁን መስመሩ ተላልፏል ሰሞኑን ፊልድ ማርሻል ሲሉ ነበር ልክ የሰሜን እዝ የሚመስል ነገር ካደረጉ ምናምን የሚል እዛ ላይ ነው ልዩነት አለ ያና ገልጿል ወደዛ አልሄድም የሰሜን እዝ ምናምን የሚለው ከሰሜን እዝ በፊት ነው ጉዳዩ የተጀመረው እንደገና ደግሞ ሰሜን እዝ በእውነቱ ለትግራይ ላይ የደረሰው ውድመት ምንድነው ማካካሻ ነው ምንድነው ትግራይ በዛ ደረጃ ማውደም ሰሜን እዝን ይመልስላል ከሆነም ማለት ነው እና አይ ቲንክ እየወደምን እንድንቀጥል የሚያደርግ አዙሪት መቆም አለበት በቃ አሁን እኮ ጦረኝነት በቃ ዝም ብሎ የቀን ተቀን እንትናችን እየሆነ ነው ያ መቅረት አለበት ወደ ሐሳብ ወደ ጠረጴዛ ማምጣት አለበት በሐሳብ እንትን ማለት አለበት ጠመንጃን በብዕርና ወረቀት መተካት አለበት ይሄ ፕሪቶሪያ መተግበር አለበት አጥብቀን መያዝ አለብን የምልበት እንደ አንድ ቤንችማርክ መሆኑ ስለሚያገለግል ነው ፕሪቶሪያ ያልተገበረ አንድም ትግራይን ሊያሳምን አይችልም ሁለተኛ በተቀሩት የሀገሪቱ አካባቢ ያለ ግጭቶችም ምን ፕሪቶሪያ ፈርመው ምን የት ተደረሰ ስምምነት የሚያከብር እኮ የለም የሚል የዛ አይነት እንትን መንፈስ ነው የሚመጣው በዚች ሀገር ውሎችና ስምምነቶች አይከበሩም ትፈርማለህ ትወያያለህ ግን ተመለሰ በጠመንጃ ነው የሚያልቀው ነው ይሄ ፕሪቶሪያን የመተግበር ጉዳይ ከዚህ መታየት አለበት ተወያይተን ከሰው ልቂት አይደል ያስቀረው ፕሪቶሪያን ስንተገብር በሌሎች አካባቢዎች ያሉ ግጭቶችም የምንፈታበት አቅጣጫ እንይዛለን የሚል እምነት ያለን መተማመንም ይኖራል በነገራችን ላይ የፈረመ ውሉን የሚያከብር መሆኑ ካሳየ መተማመን ይኖራል የኦላ ላይ ያለውም ግፊት ማሳደር ይቻላል ፋኖ ላይ ያለውም ግፊት ላይ ማሳደር ይቻላል ከዛ በተጨማሪ ደግሞ መንግስት ለፖለቲካዊ መፍትሄዎች ራሱን ዝግጁ ማድረግ አለበት በመሳሪያ እስከ መቼ ድረስ እንቀጥላለን የጦርነት አዙሪት መቆም አለበት መንግስት ለዚህ ራሱ ማዘጋጀት አለበት የኦሮሚያና የአማራ ክልል ግጭቶች በውይይት መፈታት አለባቸው ተኩስ መቆም አለበት ውይይቱ የሐሳብ የሽግግር ያለው ገለታው እንዲቀርቡም እንኳን ራሱ እንደ ሐሳብ ተቀባይነት ይኑር አይኑር ሌላ ነገር ሆኖ እንደ ሐሳብ እንኳን እንዴ አሁን እኮ ስደት ላይ ሆኖ ነው ገለታው ይሄንን ይያለ ያለው አገር ቤት ሆኖ ይሄንን ሐሳብ እንዲያቀርብ የመሳሪያ እንትን በሐሳብ መተካት አለበት ካልሆነ አሁን ትግራይ ውስጥ የገጠመን ችግር ታውቃላችሁ ቲፒኤልኤፍ ሰራዊቱ የኔ ነው አለና ታጣቂ ሆነ አውቶማቲካሊ ሌሎቹ ድርጅቶች የስክሪፕቶና የወረቀት ናቸው ሲቪልና የታጠቀ ነው ፖለቲካውን የሚያካሂደው ማለት ይሄ ወደ ፌደራል እንውሰደው በኢትዮጵያ ደረጃ እንውሰደው የፌደራል መንግስቱም እኔ ታጠቄ ኦፍ ኮርስ ሞኖፖሊ ኦፍ ቫዮለንስ ሀገር ለመጠበቅ የህዝብ መብት ለማስከበር ተገቢ ነው ህዝብን ለመጨቆንና ዜጋን ለመጨፍጨፍ ግን እንኳን የለበትም ተጠያቂነት አለው እሱ ደግሞ ስለዚህ የፌደራል መንግስት ያለውን ኃላፊነት አገራዊ ህዝባዊ የሆነ ኃላፊነቱን ለመወጣት ህግ የማስከበር ሞኖፖሊ ኦፍ ቫዮለንስ ሊኖረው ይገባል ስልጣኑን ለማስጠበቅና ከሱ በሐሳብ የተለዩ አካላት ለመምታት የሚያውለው ከሆነ ግን ጦርነት አዙሪት ውስጥ ለምንገባው ወደ ጦር የወጡትም ሰዎች ይኸውና እኛስ ምን አለ ነው የሚሉት እኛም እንኳን ሐሳብ አቀርበን በዱላ ስለና መሳሪያ ስለመጣብን ወደ በረሃ ያወጣ ነው
ስለዚህ ሌላው ስትመጣው ማን ምንድነው ያደረክ ያለው በሰላም በሐሳብ እየታገለ ያለውን ሰው ስተት እንደሆነ ጫካ የወጡት ሰዎች ልክ እንደሆኑ ነው እያሳያለው ሰው ይሄ መቀየር አለበት ከዛ ሻቢያም ሆነ ሌሎች ኃይሎች በጦርነት የማስቀጠል ሀገሪቷ አንዱ ስትራቴጂያቸው ነው በብሔራዊ ጥቅም ዙሪያ ኢትዮጵያን ተሰባስበው ሀገራቸውን እንዳያስከብሩ ሰላም ማለት ልማት እንዳያረጋግጡ በቀጣይ ግጭት ውስጥ ሆና ሀገሪቷ ወደ መበታተንም በነገራችን ላይ እንደተሄደ የማድረግ ስራ እየሰሩ ያሉት ከዚህ አንፃር ነው ኢትዮጵያን ችግራችን ራሳችን መፍታት እንችላለን ብለን በሩን ቀዳዳውን ከዘጋነው ግን በየት በኩል ነው የሚገቡት እነሱ ስለዚህ አይ ቲንክ በፍጥነት የፖለቲካ ውይይቶች የምክክር ኮሚሽን የሚደረገው ነገር እሱ ጉድለት አለ እውነት ነው ይነጋገር የሽግግር ፍትህ የተባለው ዓለም አቀፍ ወንጀሎች ተፈጽመው ኤርትራ የተሳተፈበት እንዴት ነው በሽግግር ፍትህ ልታይ የምችለው ኤርትራን የፌደራል መንግስት በምንድን ነው ተጠያቂ እኔ አንዴ በጣም ገርሞኛል የኤርትራን ሰራዊት ተጠያቂ እናደርጋለን ሲሉ እነዚህ ሰዎች እንዴት ነው የሚያስቡት ነው ያልኩት እንዴት አድርገው ነው የሌላ ሀገር ሰራዊት ተጠያቂ የሚያደርጉት በየትኛው ማዕቀፍ ነው በዛ ላይ ፕሪቶሪያ በህገ መንግስቱና በራሳችን ህግ መፍታት ስላልቻልን እኮ ነው ዓለም አቀፍ መድረክ ላይ ሄደን የተፈራረመው አይደለም እንዴ ወንድሞቼ እንደዛ ቢሆን ኖሮማ ፕሪቶሪያ መሄድ አያስፈልግም ነበር እኮ አዲስ አበባ ላይ በዓለም አቀፍ የፕሪቶሪያ አፈራራሚዎችና ታዛቢዎች ባሉበት እኮ ነው የአፍሪካ ህብረት ዋና አፈራራሚ ሆኖ ሌሎች ታዛቢዎች ሆኖ የተካሄደ ነው ለምንድን ነው ያ ማድረግ ስላልቻልን ነው በራሳችን ይሄ አንዳንድ ጊዜ ሽግግር ፍትህ ተብሎ በዓለም አቀፍ ደረጃ ተጠያቂነትን የሚያመጡና ምርመራ የሚያስፈልጋቸው ወንጀሎች አለባብሶ ለመተው የሚደረግ ነገር ነው አይደለም አንዳንድ ጊዜም ከስልጣን በላይ ማሰባለን ስልጣንም ጥቅምም ምንም አገር ሲኖር ነው ህዝብ ሲኖር ነው አገር ሳይኖር ምንድነው የሀብትና የስልጣን እንትን ብትከምር ነገ ጧት በአንድ ሌሊት እኮ ያያየን ነው መሪዎች ሁሉንም ነገር እያጡት ነው ስለዚህ መታሰብ ያለበት ከስልጣንም በዘለለ ከግዚያዊ ጥቅምም በዘለለ ጠላቶች የኢትዮጵያ ህዝብ ጠላት ስለኔ በሌላ አይደለም ህዝብን አገርን የሚጠሉ ማለት ነው እያጠመዱብን ያለው ወጥመድ እንዴት መውጣት እንችላለን ከሚል አርቆ በአሳቢነት መሆን መቻል አለበት ከሁሉም ይሄ ተራርቆ መታኮሱ በቃላትም በለው በመሳሪያ መቅረት አለበት ተቃርቦ መወያየት ያስፈልጋል ይህ የምናደርገው ለማን ሲባል ነው ከተባለ I think እንደ ህዝብ እንደ ሀገርም መቀጠል ስላለብን ነው ሌላ አይደለም እኔ ሻቢያ ምንም ብዙም ምርምር የሚያስፈልገው አይደለም የአንድ የኢትዮጵያ ህገ መንግስት እንትን ይሆናል የኢትዮጵያ አንድነት ጠበቃ ይሆናል በሌላ ጊዜ የብሔር ጥያቄ ይዞ የሄዱ አካላት እንትን ይሆናል በነገራችን ላይ ኢትዮጵያ ውስጥ ብቻ አይደለም ለኢትዮጵያውያን ብቻ አይደለም ጋሽ ባርካ የሚባል የኤርትራ ቦታ የሱዳን ታጣቂዎች የሚሰለጥኑበት ነው ወደ የሱዳን ጦርነት ሲነሳ እንደምታውቁ ሱዳናውያን ተሰደዱ አይደል በሚሊዮኖች ወደ ኢትዮጵያ ሄደዋል ወደ ቻድ ሄደዋል በመራብ በኩል ያሉት ወደ በሰሜን ደግሞ ወደ ግብጽ ሄደዋል ወደ ኤርትራ ሊሄዱም ሱዳናውያን ወስደት አቶ ኢሳያስ ግን ብርጌድ ልኳል ሱዳናውያን የሚዋጉ ውጊያ ላይ የሚሳተፍ ማለት ነው ሎክ ጎረቤት ችግር ሲኖር መጠጊያ ይሆናል እንጂ እንዴት እሳት ላይ ቤንዚን ያርከፈክፋል ጥይት ይልካል ክርቢት ይልካል የዚህ አይነት ኔቸር የሻቢያ መረዳት ኢትዮጵያን በጣም እኔ ትንሽ ወደ ኋላ የመቅረት ነገር አለ ሻቢያን አጋሪ ማድረግ የራሴ ውስጣዊ አቅም ተጠቅመ ቀደም እንዳለው ገለታው ለውጥ እንዲመጣ ባገረህ መታገል በተለይ በሰላማዊ መንገድ ደግሞ ከመሳሪያ ወደዚህ ባሉ መስራት ተገቢ ነው የገዛ ሀገር ስርዓት የጀንዚ ቅድም የሚያነሳው አይነት ሙቭመንት ኢትስ ኦኬ አም ኦኬ ዊዝ ዛት እኔ በሰላማዊ መንገድ በውስጣዊ አቅም የሀገር መንግስት አደም እንዲገዛ ማድረግ ተገቢ ነው ሌላ ኢንቴንሽን ያላቸው ኃይሎች ጋር ግን ሄደ ያንተም ጥፋት አንተ ተቃወማለሁ የምትለውም ጭምር ነገ ጧት ሰለባ የምትሆንበት አካሄድ ውስጥ ግን መግባት ተገቢ አይደለም በዚህ ኢንቴንሽን ነው እየገቡ ያሉት እነሱ ሱዳን ሌሎች ሀገሮች ጎረቤቶች ጭምር ነው ተቃዋሚዎችም ታጣቂዎችም የሚሰለጥኑት እንደዚህ አይነት ሁኔታ እኛ ጦር ሰራዊት እየላኩልን መርሲነሪ እየላኩልን እኛም ወደ እንደዚህ አይነት ሁኔታ ገብተን እርስ በራሳችን የምንፋጅበት ሁኔታ ነው እየታሰበ ያለው እየታቀደ ያለው
ይሄ መቀጠል አለ። እሺ በጣም አመሰግናለሁ። ሰላማዊ ትግል the only way ነው። ፖለቲካዊ ሰላማዊ ትግል ስምምነቶች መከበር አለባቸው። ሌሎች አዲስ ስምምነቶችን በእምነት ተፈርመው እንዲተገበሩ ማለት ነው። ፖለቲካዊ መፍትሄ ማምጣትና ከታጣቂዎች ጋር ተወያይቶ ቶሎ ወደ ሰላማዊ ማዕቀፍ መግባት አይ ቲንክ ጊዜ የማይሰጥ ጉዳይ ነው ብዬ ነው። በጣም ጥሩ እናመሰግናለን። አያና በተመሳሳይ ጉዳይ ላይ እኔ በጣም አጠር ላደርጉሉ እችላለሁ። አሉላ ያስቀመጠበት መንገድ ያው ጋፕ አለን፣ ልዩነቶቻችን እንዳሉ ሆነው እንደ መፍትሄ ግን መጨረሻ ላይ ፕሪስክራይብ ያደረገው ነገር በተወሰነ መንገድ ተሳታፊነት ከሌለን ይሄ የግጭትና የብጥብጥ አዙሪቱ አንዳች የፖለቲካ ጥቅም ያመጣልናል የሚለው ትስስር ጋር እጅ ለጓንት የሆንበት ሂደት ከሌለ በስተቀር ማንኛውም ማስተዋል የሚችል ፖለቲካን ማመዛዘን የሚችል ሰው በግልጽ ሊመለከተው የሚችል በእሳቤና በትንተና ደረጃ ብቻ ሳይሆን በተመክሮ እንግዲህ ኦሮሚያ ላይ ወደ 6-7 ዓመት አልፎታል። አማራ ክልል ላይ 3 ዓመት፣ ትግራይ እንደዚህ ፕሪቶሪያ ከመፈረሙ በፊት 2 ዓመት ያህል ታይቷል። የትግራዩ ትንሽ ለየት ያለ ፍሌቨር አለው ካለው ሜካናይዝድ የሆነና ራሱን የቻለ የቲፒኤልኤፍ አቋም አንፃር። ሌሎቹ ግን እነኚህ ቀጥተኛ ትስስሮች፣ ተጓዳኝ ትስስሮች ከውጭ ኃይል ጋር በማድረግ ኢትዮጵያ ላይ የፖለቲካ ልዩነት እንፈጥራለን የሚለው እሳቤ ምላሹ ምን እንደሆነና በትንሽ በሶፍት ትሪገር 2 ጊዜ ሰላማዊ ሰልፍ ወጥተን እኮ ማንንም አልሰማንም። ስለዚህ ወይም ደግሞ አዲስ አበባ ልንገባ ያሰብንበት ቀን ሳይሆን በተለያዩ ነገሮች ተደናቅፈናል። እነኚህ ነገሮች ቅድም እንዳነሳሁት ኦሮሚያ ላይ የነበረው በጣም early ነበረ። መንግስት መጥቶ በጣም በወራት ጊዜ ውስጥ አማራ ክልል ላይ ያለው ሶፍት ትሪገር ነው ብዬ አስባለሁ። ኦኬ የተሄደበትን ተሄዷል። የተያዘውን ካፒታል፣ የተያዘውን የህዝብ ድጋፍም ሆነ ማንኛውንም ጫና ተጠቅመው በምክክር በሰላማዊ መንገድ ነገሮችን ወደ መፍታትም ማንመጣ ከሆነ በቀላሉ በዚህ ተሞክሮ ያለው ኦሬዲ ኢንቨስትመንት ያለው ኢትዮጵያን እርስ በርስ በማቆራቆዝ ውስጥ ደካማ ሀገር ከተቻለም የተበተነ ሀገር ማድረግ ስራ ላይ በክልል በብሔር ደረጃ ካላጋጨው ከፌደራል መንግስት ካላጋጨው እዛው ብሔሩና እዛው ሴሉ ውስጥ ራሱ እስከማበላላት ድረስ መሄድ አለብኝ ብሎ በዚህ ደረጃ ታርጌት የሚያደርግን ኃይል እንደ ወገንና እንደ ደጀን አድርጎ የመቁጠር ሌላ ተጨማሪ የተሳሳተ ሚስካልኩሌሽን እኔ አሁን እንግዲህ ማውንት ያደረጉ ሚስካልኩሌሽኖች አሉ ባለፉት ጥቂት ዓመታት የምናያቸውና ለፕሮፓጋንዳ የምንጠቀማቸው ነገሮችና በውስጥ የምናስባቸው አንዳንዴ ለህዝቡ መስማት ስላለበት በሰላማዊ በንግግር በፖለቲካል ዲስኮርስ ማንፈታ ከሆነ አይ ቲንክ ጉዳቱ ያመዝናል። ጉዳቱ ደግሞ እኛ ይቀርበናል ከምንለው ነው የሚጀምረው። ቲፒኤልኤፍ ይቀርበኛል የሚለውን የትግራይ ህዝብ ላይ ነው ዳሜጅ በከፍተኛ ሁኔታ ኢንትሮዲዩስ ያደረገው። አሁንም እየሞከረ ያለው ሻዕቢያ የት ነው የምትዋጋው ብትለው በእርግጠኝነት ጋሸና ድረስ ሄዳለውኝ ነው የሚልህ እዚሁ እንደ ኦሬዲ ስፖንሰር ባደረኳቸው ድሽቃዎችን ተከትዬ አለበለዚያ ትግራይ ላይ ያደርጋለው ነው የሚልህ እንጂ በፍጹም የራሱ ድንበር ውስጥ ጦርነት ለማድረግ ፍላጎቱም ፈቃደኝነቱም የለውም። ስለዚህ ፋኖም ባለበት ቦታ ላይ የራሱን ህዝብ ነው ቲፒኤልኤፍም ለራሱ ህዝብ ነው ኢንትሮዲዩስ የሚያደርገው። ኦላም ኦሮሚያ ውስጥ ያለባቸው ቦታዎች ኦሮሚያ ውስጥ ቫራይቲ እና ያለና አንዳንድ አካባቢዎች ሞቢላይዝ ስፋት ያለበት ቦታ ምን ያህል እነኚህ ኢምፓክቶች እንዳሉ ማለት ነው። ቀጥታ በጦርነት በድሮን በመናም ብቻ አይደለም በራሱ በኤግዚስተንሱ ራሱ የታጠቀ ኃይል በስፋት የተቀመጠበት ቦታ ምን እንደሚሆን ያለፉት 7 ዓመት ተሞክራችን ያሳያልና መንግስት አንደኛ ታማኒነት ያለው in good faith የሆነ የገለታው ቅድም ያነሳው in good faith የሆነ ፖለቲካል ዲያሎግንና ተነጋግሮ ነገርን ወደ መፍታት መሄድ አለበት እና ቅድም ያነሳው የፕሬሲደንስ ጥያቄ አሉላ በደንብ ጥሩ ያነሳው ነገር ፕሪቶሪያ ወሳኝ የሚያደርገው አንዱ ነገር ሴት የምናደርገው ፕሬሲደንስ ነው። ተነጋግረን ተመካክረን ከተስማማን በኋላ የሚሆነው ነገር ምንድነው ሚለው ለነዚህም አሁን እንደ ቲፒኤልኤፍ እንኳን በታጠቀና በተደራጀ ሁኔታ ባይሆኑ በተወሰነ ደረጃ በጎሪላ ፋይቲንግ ውስጥ ያሉትን አካላት ነገ በምክክር ወደ ሰላማዊ ማዕቀፍ ሲመለሱ የሚያደርጓቸው ውሎች ምን ያህል አሳሪ ናቸው ምን ያህል ይፈጸማሉ የሚለውን ነገን የሚያመላክት ስለሆነ ወደ ፕሪቶሪያ ተመልሶ ሪኮንሲደር አድርጎ ማስተካከሉ ሀገርን በማስቀጠል ሰላምን በማምጣት ላይ ወሳኝ ፕሬሲደንት ሴት ያደርጋል ብዬ አስባለሁ። ሁለተኛ የውጭ የሚሸረብብንን ይሄንን እየተሰራብን የኖረው ዘመናት ሲሰራብን የነበረውን መሳሪያ ገዝተስ ከሰጠኝ ወይም ደግሞ ዝክኒ እስከሰፈርክልኝ ድረስ ሀገሬ ላይ ነው ጦርነት ለማስነሳት ምንም ችግር የለብኝም የሚለውን
የተንሻፈፈ አስተሳሰብ ለማቅናት ይሄንንም ሂደት ለመቀልበስ መንገድ ይከፍታልና የፕሪቶሪያን አግሪመንት ታርጌት አድርጎ ሻዕቢያም እንዲጠፋለት የሚፈልግበት ሌሎችን አካላት የሚያሰራበት ምክንያት ይሄ ነው። ትራንዚሽናል ጀስቲስ ላይ የተነሳውን ነገር ልንካና ትራንዚሽናል ጀስቲስ የሚባለው ነገር ኢትዮጵያ ውስጥ እንግዲህ አሁን ወንጀል ገሌ እዚህ ጋር አጥፍቷል ገሌ እዚህ ጋር ኢንተርናሽናል ኮሚኒቲ የሚያወጣው አለ አልፎ ተርፎ ዛሬኮ ከእስር ቤት በደረቅ ወንጀል ፍርድ ቤት የፈረደባቸው ሰዎች እስር ቤት ተሰብሮላቸው ወጥተውኮ ጦር እየመሩ ያለበት ሂደት ኢትዮጵያ ውስጥ የምናየው ነው። በማንኛውም ከተማ ማንኛውም ትንንሽ ቀበሌ ሰፈሮች በተሄደ ቁጥር ፖሊስ ጣቢያዎችና ማረሚያ ቤቶች እየተሰበሩ እስረኛ ወጥቶ ሰራዊት የሚሆንበት ሂደት ነውና ትራንዚሽናል ጀስቲስ ሂደት ግዴታ እገሌን ወንጀል ሰርቷል ከሚል ሳይሆን ሀገርን ከማሻገር አንፃር ምን የትኞቹ ነገሮች በምህረትና በይቅርታ እናልፋለን የትኞቹ ነገሮች ትሬስ እናደርጋለን የትኞቹ ነገሮች ደግሞ ትክክለኛ ፍትህ ፕሪስክራይብ ይደረግባቸዋል የሚባል ነውና ከኖርማል የህግ ሂደቱ ወጣ ያለ ነው። የሽግግር መንግስት ደግሞ አይፈልግም። ትራንዚሽናል ገቨርንመንት ኤግዚስት በሚያደርጉ ኢቭን ቶታሊታሪያን ዲክቴቶሪያል በሚባሉ ገቨርንመንቶች ስር ራሱ ኢምፕሊመንት ሊደረግ የሚችልበት ሜካኒዝም አለና ይሄንን ለማስፈጸም ትራንዚሽናል ጀስቲስ ፕሮሰሱን የንግግር ፕሮሰሱን ከሁሉ በላይ ግን የፖለቲካል ሴትልመንት ኤሊት ፎርም አድርጎ ከኤሊቱ ጋር የፖለቲካል ሴትልመንቶች ሪሊስቲክ የሆነ ፖለቲካል ሴትልመንት መደረግ አለበት የሚለውን አምናለሁ። ለዛ ደግሞ የፕሪቶሪያን ስምምነት ማክበር ፕሬዚደንስ ወይም ደግሞ ልምድን የሚያስቀምጥ በርም ፈርቀዳጅም ነው ብዬ አስባለሁ። ይበቃኛል። ቴንክ ዩ በጣም አመሰግናለሁ። ገለታው አንተ ምንድነው ከፕሪቶሪያ ስምምነት የምንማረው እና ደግሞ ምንድነው ማድረግ ያለብን የሚለው መልእክት አስተላልፈልንና በዛ እናበቃለን። እሺ በጣም አመሰግናለሁ። በጣም ጥሩ የበሰለ ውይይት ነው የሰማሁት። እንግዲህ ፕሪቶሪያ ስምምነት ጉዳይ እንዳልከው አጠቃላይ ሀገራዊ ሂደቶቻችንን ተቋማዊ አሰራሮቻችንን ግጭቶችን እንዴት ሃንድል እንደምናደርግ የግጭት ማኔጅመንቶቻችንን የሚያሳይ ነው። እንደ ምልክት ሊሆን ይችላል፣ ሀገራዊ ጉዳይ ላይ ስዕል ሊሆን ይችላል እና እኔ ወደኋላ የሚያሳየኝ ትልቅ ችግር ምንድን ነው? አይዞህ ሞገስ ወደኋላ ብዙ አልሄድም፣ እንደገና ወደዛ አልሄድም እና ኢትዮጵያ ውስጥ ወደኋላ ነው የተደገፍኩት እንጂ ወደኋላ አልሄድኩም። አይዞህ ቀጥል፣ ችግር የለውም። ኢትዮጵያ ውስጥ ትልቅ ችግር የተፈጠረው ለውጡ ሲመጣ አንድ ክንፍ ነው። ጥሩ ነበር ቋም ማለት ቲም ለማ ሲፈጠር ኢህአዴግን ሴቭ ለማድረግ ነው። ኢህአዴግ ራሱን ሪፎርም እንዲያደርግ ነበር የተፈጠረው አይደለም። ገና ድርጅት አልፈጠረ ምን አላለ። ጥሩ ነው እሱ በርታ ወፌ ቆመች በርታ ጥሩ ነው ራስን ዘመናዊ አድርገው ዘተርፈ የሚለው ነገር ግን ምንድነው ያደረግነው? ይሄ ቀጭን የሆነ አቅም የሀገር ሪፎርም ይመራል የሚለው ትልቁ ታሪካዊ ስህተታችን እሱ ነው ባይነኝ። የድርጅት ሪፎርም እና የሀገር ሪፎርም ተደበላልቀው ነው የመጡት ማለት ድርጅቱ ራሱን አድኖ ራሱን ለውጦ ራሱን ዘመናዊ አድርጎ ማኒፌስቶ ጽፎ ምናምን አይደለም የመጣው። ህወሓትን ብቻ ነው የሚረግፍ የነበረው። በቃ ከዚህ በፊት የነበረው ነገር እንደዚህ ነው እንደመራለን የምትል ቋንቋ ነበረች እና እንደ አጠቃላይ ለሂቁም ትንሽ ራቅ አድርጎ አድርጎ ጥሩ ነው ያንተ አመጣጥ ጥሩ ነው፣ ግን ብቻህን ቀጭን ነህ፣ በጣም ትቀጥናለህ። ይሄን የሀገሪቱን አጠቃላይ ሪፎርም ለመምራት ማለት ነው የሚለው ነገር ከሸፈና ያ ቀጭን የሆነ አካል በቃ ዝም ብሎ ይሄ ኢትዮጵያን የሚፈልጉትን ቃል እንትን አደረገ። በመሃል ጸጥታውን ምኑን ይዞት የነበረው ህወሓት ገለል ሲል ብዙ ጉድ ተገለጠ እና ከሸፈን ማለት ነው። እንግዲህ ክራይሲስ የሚባለው ይሄ ነው። በነገራችን ላይ ምንድነው ፖለቲካል ክራይሲስ የሚባለው እና ፖለቲካል ክራይሲስ የገጠመው አካል ዝም ብሎ ይነዳል። ዛሬ ከዚህ በፊት አጫውቼ እንደሆነ አላውቅም ሞገስ፣ አንድ ጊዜ እኔ እየነዳሁ መኪና ስልክ አወራለሁ። ያው የኛ ነገር የኢትዮጵያን ነገር አንዱ ጋር ትደውላለህ ምናምንና እንደዛ ባለቤቴ ከጎን ቁጭ ብላ ይሄ ነገር ያሳስባታል ለካ እና እንትኑን ቀይራው የሆነ ማርሽ ነገሩን ቀይራው ድምፁ ተቀይሯል እና እኔ እያወራሁ ዝም ብዬ ነው ማለት እና ምን አለችኝ፣ ለምንድን ነው ፑል ኦቨር ያላደረከው?
ማለችኝና ለምን ድምጹን አትከታተልም ስትነዳ ምን አይነት ድምጽ እንዳለው መከታተል የለብህም ያለችኝና እሷ ታስተምረኝ የፈለገችው ነገር አለና she was right እኔ መንግስት ዝም ብሎ ነው እኮ የሚነዳው ሞተሩ ድምጹን ቀይሯል በኦሮሚያ በኩል የነበረው ድምጽ ተቀይሯል አማራ አካባቢ ያለ ድምጽ ተቀይሯል ትግራይ አካባቢ ያለ ድምጽ ተቀይሯል ደቡብ ተቀይሯል አይ ዝም ብሎ ዛምዛም ያሉ ሽፍቶች ናቸው ንዳበለው ከጎን ያሉ ደግሞ ንዳበለው ሹፌሩ ንዳበለው እና ይሄ ክራይሲስ ባይ ክራይሲስ አንድ ችግር ሲመጣ ያንን ችግር ለማጥፋት ሌላ ችግር እየመጣ እና ምን አደረገ ዞሮ እነዚህ ሰዎች እነዚህ መሪዎች ምንድነው በእኛ ሀገር የሚባል ነገር አለ በደንባራ በቅሎ ቃጭል ተጨምሮ ይባላል እና ፈሩ ነው ያ ትልቁ ሀገራዊ ስጋታችን አሁን ይሄ ነው ነብር ጅራት ነው የጨበጥኩት የሚል ስሜት ውስጣቸው እንዲገባ አደረገ በትግራይ በኩል የከሰረው ኪሳራ ከባድ ነው በዘር ፍጅት በዋር ክራይም በብዙ ነገር የሚያስጠይቅ ችግር ውስጥ ገብተናል አማራ እየተደገመ ነው ያለው ኦሮሚያ ክልል እየተደገመ ነው ያለው እና ይሄ ከባድ ችግር ዝም ብሎ የምናቃልለው ነገር አይደለም ኢትዮጵያ ያለችበት ምዕራፍ አሁን ከባድ ነው አሁን ሀገራዊ ስብስብ ይሄ ሀገራዊ ዩኒየን የምንለው ለእናንተ ሳይሆን እንደው አንዳንድ ወገኖቻችን ምናልባት ሶስት መተሳሰሪያ መርሆችን ይጠቅሳሉ እንደምታውቁት የሀገራዊ ዩኒየን በኢኮኖሚ በማህበራዊ ጉዳይና በፖለቲካ ነው የምንተሳሰረው ኦርጋናይዚንግ ፕሪንሲፕሎቻችን የሚቀረጹት ህገ መንግስትን ሲቀረጽ በእነዚህ ዙሪያ ነው ይባላል በእነዚህ ሶስት ዙሪያዎች እኮ ሀገራችንን ብናያት እኮ አስደንጋጭ ሁኔታ ውስጥ ነው ያለነው ኢኮኖሚው ረሃብ ላይ እኮ ነው ያለነው ሐኪም ራበኝ ብሎ ሰምቼ አላውቅም ሰምቼ አላውቅም ዳቦ ራበን ያለ ሐኪም እኔ አስተማሪ ነበርኩ አገር ቤት እኛ ይርበንም ነበር በኢህአዴግ ጊዜ የምናገኘው ወደ 500 ምናምን እንደዚህ ብር ነበር የሚከፈለን እና ደህና ነበር በእውነት በተለይ ስለ ረሃብ አናነሳም ቢያንስ አሁን አስተማሪዎች እኮ ችግር ላይ ነው ያሉት እና ዝም ብሎ የሚያስነዳ ምዕራፍ ላይ አይደለንም ፖለቲካል ክራይሲስ ሲገጥም ሀገሮች ምንድነው የሚያደርጉት ይቆሙና ትራንዚሽን ይፈልጋሉ ሽግግር ይፈልጋሉ ጣሊያን ሀገር ውስጥ እናንተ በደንብ አይታችሁታል ተከታትላችሁታል ኢኮኖሚ ችግር ሲገጥማቸው የጋቨርንመንት ኦፍ ቴክኖክራትስ የሚባል ወይም የሆነ እንትን ቅርጻውን መፍጠር አለብን አሉ እንደዚህ አይነት ምዕራፍ ላይ ነው ያለነው ስለዚህ የሽግግር ጊዜ ያስፈልጋታል ኢትዮጵያ አንደኛ ነው ሁለተኛው ግን እኔ በጣም እንደው በዚህ አጋጣሚ የነድል ከሰጠኝ ሞገስ መናገር እንፈልገው አንድ እዚህ ሀገር እንደዚህ የዚህ ዘመን ትውልድ ከናንተ በእድሜ ይበልጣለሁ ግን የዚህ ትውልድ እንትን አባል መሆኔ በጣም የሚያሳዝነኝ የትግራይ ህዝብ በሰራት ምድር ውስጥ ተፈናቃይ ሆኖ ሳይ በጣም አዝናለሁ የአማራ ህዝብ በሰራት የኦሮሞ ህዝብ ዋጋ በከፈለባት ምድር ላይ አሁን ብዙ ጊዜ ኦሮሞ ፈናቀል አይነሳም በየቤታችን ስለሆነ ጩኸታችን በጣም አንድ ጊዜ ያነበብኩት 1 ሚሊዮን አካባቢ ህዝብ ነው የተፈናቀለው ኢንተርናል ዲስፕሌስመንት እንዴት ነው የትግራይ ህዝብ ድንበር ማን ነው ተከዜ ያደረገው ወገኖቼ ማን ነው ተከዜ ነው ያለው ሞያሌ አይደለም የድንበሩ የትግራይ ህዝብ የአማራን ህዝብ ድንበር ተከዜ ያለው ማን ነው እንዴት እዚህ ውስጥ እንገባለን ይሄ ትውልድ ነው የኦሮሞ ህዝብ ድንበር እዚህ ጋር ነው ያለው ማን ነው እንደው እንደዛ የሞቱ አባቶቻችን ቀና ብለው ቢያዩ ምንድነው የሚሉን ከዚህ የሚወጣ አክቲቪስት ከዚህ የሚወጣ የፖለቲካ ሰው የሚያስፈልግ ይመስለኛል አሁን የሆነ ፓራዳይም ሽፍት ያስፈልገናል ነፃ ለማውጣት ህዝቡንም በየቦታው በምድሩ በሄደበት እኔ ህዋትን ማዝንበት ነገር ይሄ ነው በእውነት በተለይ ለትግራይ ህዝብ ትልቅ ክብር አለኝ በእውነት እዚህ በዚህ አጋጣሚ አሉላዚ ስላለ ላንተም ለመግለጽ ነው የምፈልገውና ለዚህ ህዝብ ታገላለሁ የሚል ፓርቲ በሆነ ክልል ውስጥ እንዲቆይ ለምን ያደርገዋል በትግራይ ክልል ውስጥ በኢትዮጵያ ምድር ላይ በሰፊው ኢትዮጵያ ምድር ላይ በየትኛውም ቦታ ሄዶ ባለቤት ሆኖ የሚኖርበትን ስርዓት እኮ ነው መታገል የነበረበት ያን ሊፈጠር ነው ታገል የነበረበት እና ወደ ኋላ ታሪካችንን ስናይ የቅርብ ጊዜ ታሪካችን ብዙ እርስ በርስ የሚያጋጩ ችግሮች ገብተናል እና አሁን ምንድነው የተቸገረው አቅም አጣን ጉልበት አጣን ተባብሮ ለመቆም ቅድም ያልናት ናት ዩናይትድ ዊ ስታንድ ይላል ዲቫይድድ ዊ ፎል ስለዚህ በተቻለ መጠን ሁሉ ወጣቱ በተለይ ታግሎ እንደገና ቅድም አሉላም ወንድም ያያናም ያለው ይሄ በዲያሎግ የማመን
በንግግር የማመን ደግሞ ዲያሎግ ደግሞ በጣም ፔን አለ። ጊቭ ኤንድ ቴክ ነው። ዝም ብሎ ሁሉንም እኔ ያልከኝ ብቻ ካለም ይፈርሳል እሱ እና ለዛ መታገል ያለብን ይመስለኛል። አሁን ትልቁ ስጋታችን ይሄንን ዲያሎግን እንዳናደርግ ደግሞ ይሄ የፈራ መንግስት በተለይ ባለስልጣናት ስለፈሩ ቅድም ያልኳቸው እነሱ ኢትዮጵያ ብቻ ስለሆኑ ብቻ ሳይሆን ፖስት እንትን ድህረ ጦርነት የሚያመጣው ስጋት ውስጥ ስለገቡ እንዴት ነው ይሄ ጉዳይ የሚስተካከለው? ቅድም አያና ይመስለኛል ያለው ሁሉ ነገር ይሄ ምንድነው ሞገስ እናንተ የምትሉት አለ አይደለም? ሪስቶሬቲቭ ጀስቲስ ኤንድ ሪትሪቢዩቲቭ ጀስቲስ ነው አይደለም የሚባለው? ይሄ ወንጀለኛ መቅጣትንና ካሳ እንደዚህ አይነት ኪሳራ የገባባቸው ሀገሮች ወደ ሪስቶሬቲቭ ጀስቲስ ወደ ካሳ የተበደለውን ወደ መካስ ቤት የተቃጠለበትን ወደ ቤት ወደ መስራት ላይ እንትን ብለን ሌሎች ይቅርታና ምህረትንም ደግሞ እሴቶቻችን ናቸው ተጠቅመን ኢትዮጵያን ማሻገር ይጠበቅብናል። መጨረሻ ላይ እንደው በዚህ በውጭ ጣልቃ ገብነት ላይ የተነሳ አሉላ የሚያነሳው ጉዳይ እሱ በጣም አንከር ትልቅ ችግራችን ነው። ኢትዮጵያን ሲመኟት ነበር። እኔ ህወሓትን በብዙ ነገር ነው ምከስ የነበረው፣ በውጭ ጣልቃ ገብነት ግን በጣም ማደንቀው ፓርቲ አልሸባብ በጣም ብዙ ችግር በአካባቢ ሲፈጥር ኢትዮጵያ ውስጥ አንዲት ነገር እንዳያደርግ ጸጥ አድርጎ ይዞት የነበረ እኔ አሁን በሰፊው ይሸታል። በአብይ ቋንቋ ይሄ የውጭ ጣልቃ ገብነት ይሸታል። በጣም 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 ችግር ውስጥ ነው ያለነው። ኢትዮጵያን አገኘኋት ዛሬ በሩ ክፍት ነው ያለ ነው የሚመስለው። በተለይ በየአካባቢው ያለው እንግዲህ እያስናይና እንተባበር። ሞገስ ይሄን ፕሮግራም በማዘጋጀት ማለቂያው ከሆነ እጅግ በጣም እናመሰግናለሁ። በርታለን። ወንድሞቼንም አሉላንና አያናንም አመሰግናለሁ ማለት እወዳለሁ። እሺ እኔም አመሰግናለሁ። እንግዲህ ካልክ በዚሁ ተሰናበቱ። ሌሎቻችሁ ዛሬ ጥሩ ውይይት አድርገናል። እውነቱን ለማውራት አንተው ካቆምኩበት ነው የማነሳው። ፓራዳይም ሺፍት ለማምጣትም ለመተባበርም የመጀመሪያ የሚቀድመውና ሁላችሁም በአንድ ድምፅ የተነጋገራችሁት የተስማማችሁበት የሚመስለኝ ውይይት ያስፈልጋል፣ ንግግር ያስፈልጋል። ለመተባበርም ሌላ ነገርም ለማድረግም ለውጥ ለማምጣትም የግድ መነጋገርና መተባበር ያስፈልጋል። በእውነቱ የሰከነና የሰለጠነ በሁለቱም መመዘኛ ውይይት እኛ ኢትዮጵያውያን ማድረግ እንደምንችልና እንደሚገባንም እናንተ አሳይታችኋልና እኔ ከልብ አመሰግናለሁ በዛሬው ውይይት። እንግዲህ መሰል ውይይቶችንም አጠናክረን እንድንቀጥልም ነው ፍንጭ የሚሰጠንና ለዛሬው ላደረጋችሁት በጣም የሰለጠነ የሰከነና ጠብሰቅ ላለ በሰል ላለ ውይይት በጣም በጣም አመሰግናለሁ። እንግዲህ በዚህ ብቻ አንጨርስም፣ ግን ሰዓት ስለሚገድበን ከዚህ በላይ መቆየት አስፈላጊ ስላልሆነ ሌሎቻችሁ እንድትሰናበቱ ፈልጋለሁ። አሉላና አያና አድማጮቻችን እንድትሰናበቱ። አሉላ ቲንክ በግ በርካሽ በልቻለሁ ስል ታላቅ ነው ብሎ አሰበም ሳይር ነው እሱ ካል አይ እንግዲህ ጥሩ ነው። መልካም ውይይት ነው። አሁን ራሱ በጣም ብዙ ዲቴሎች ልንገባባቸው ምንችል አሁን ገለታው ካነሳ ራሱ ብዙ ነገሮች አሉና ለወደፊት እኛ ራሳችን እንዲ ፐብሊክሊ ስንወያይ ግድፈቶችንም ተመሳሳይ የሆኑ ሐሳቦችንም ከህዝብ ጋር ህዝብን የማንቃት ባህሪ ስላለው ከዚሁ ይጀምራል። ይሄ ፐብሊክ ግን ደግሞ ሞር ዲቴል ዲስከሽን ይኖረናል ብዬ ተስፋ አደርጋለሁ። ካንተም ጋር ስላዘጋጀህልን ፕሮግራም በጣም አመሰግናለሁ። ተሳታፊዎቹን ገለታውና አሉላንን በጣም አመሰግናቸዋለሁ። ቴንክ ዩ። እሺ እኛም እናመሰግናለን። አሉላ ያ እጅግ አድርጌ አመሰግናለሁ ሞገስ ፕሮግራሙን ስላዘጋጀህ ስለጋበዝከን። እንዲሁም ወንድሞቼ አያናና ገለታው ሲቪላይዝድ በሆነ መንገድ ሀሳባችንን እንድንገልጽ መቻላችን የእናንተም ትልቅ ትብብር ነውና እጅግ አድርጌ እናንተንም አመሰግናለሁ። ይቀጥል እንደዚህ። ሌሎችም እኛ ብቻ ሳይሆን ሌሎችም እንደዚህ ይወያዩ። በሌሎች ፕላትፎርም በዚህም ፕላትፎርም ቀርበውም ይወያዩ። ውይይት የራሱ የሆነ ፔን አለው። የስ ገለታው እንደገለጸው ግን በውይይት የሚወድም የሚጠፋ ህይወት የሚወድም ኢኮኖሚ ንብረት የለም።